ተቃውሞ ከሱሉልታ ልፍ ካሉ ተናገሩ። እየደነገጡ ይሸጣል ወይን ይሸጣል። የተወዳችሁ ውድ ቤተሰቦቻችን ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። ያሮስን ምርጫችሁ ስለምታደርጉ እጅግ አድርገን እናመሰግናለን። መረጃው ለመላው ዓለም እንዲዳረስ ላይክ ማድረግ፣ ሼር ማድረግና በስፋት ይህንን ማጋራት እንዳይዘነጋ። በዛሬ መረጃችን በስፋት የምንመለከተውን ጉዳይ ነው በአቤትነት የማነሳላችሁ። ከምንቃኛቸው ወይም ከምንመለከታቸው መረጃዎቻችን መካከል የመጀመሪያው እንግዲህ ላይክ አድርጉ፣ ሼር አድርጉ። ኦርቶዶክሳውያን ሰላም ለኪ የሚለው ጸሎት ብዙዎቻችንን ከሞት የሚታደግ ከአደጋ የሚጠብቅ ነውና ሰላም ለኪ ሰላም ለኪ ሰላም ለኪ እንላለን። ወይም አፋችን ሁሉ ሰላም ለኪ ማለት አለበት፣ ውስጣችን ሁሉ ሰላም ለኪ ማለት አለበት እና ሰላም ለኪ በማለት ከጅብ ተረፍኩኝ ይላል አንድ ወንድማችን። እንከታተለው። አረ በእመቤቴ እናንተ ሰላም ለኪ አይል ብዬ ቪዲዮ ሰርቼላችሁ የተጠቀምኩት የጓደኛዬ ዲያቆኑ ምሳሌ ራሴ ላይ አልተፈጠረም። ጓደኛዬ የነገረኝ ነበር ባለፈው ከጅብ አድነዋለች። በጅብ ተከበው ሌሊት ለማገልገል ሰዓታት እየሄዱ በጅብ ተከበው ሰላም ለኪ በውስጡ ይደግማልና ጅቦቹ በራሳቸው ጊዜ ሄዱ። ታምናላችሁ? ዛሬ ቅድም ከሆነ ቦታ ላጥላጥ እያልኩ መጥላችኋለሁ። ጅብ እየጮኸ ነበረና ሰላም ለኪ እየደገሙ ሁለት ጅቦች ሮጡ ባጠገብ። እኔ ምንም እየዋሸዋለሁ እውነት ነው ብላችሁ ከዛ ሰላም ለኪ እየደገሙ ምን አባቴ ሊሆን ነው ቤቴ መታጠፊያ ጋር እኮ ነው እንዴት ልገባ ነው ብዬ ቤት ስደውል ስልክ አይነሱ። በቃ ተበላው ዛሬ ለቲክቶክ ብዬ ወጥቼ ያው ሰማያት ሆንኩ ብዬ እያሰብኩላችሁ የሆነ ሰውዬ ጅቦቹን አባረረልኝ። ዘበኛውን ምን እንደሆነ ከሩቅ ገና አላየኝም። እኔ ሩቅ ሆኖ ግን አባረረልኝ። ከዛ ላጥ ብዬ ገባሁ ምናምን ብራዘር ከፍቶልኝ እና ኧረ ሰላም ለኪ ድገሙ። እቺ ጸሎት ገና ከብዙ ነገር ታወጣናለች። ሰላም ለኪ እንድገም። ደህና ደሩ። በጣም ደስ ያሰኛል። እውነት ለመናገር እኔ በጣም ደስ ተሰኝቻለሁኝ እና በዚህ በጣም ልንደነቅ ይገባል። ሰላም ለኪ ማለት መጸለይ አለብን። ወደ መረጃችን እናምራ። በመረጃችን ከምንቃኘው መካከል የመጀመሪያው ከፍተኛ የሆነ የሹፌሮች ተቃውሞች የተበራከቱ ነው። ሹፌሮች በየቦታው ዋጋ እየከፈሉ ነው። በዛ ልክ ደግሞ የብቃት ማረጋገጫ በሚል ቀርቦላቸዋልና እኛ ከሞት ጋር ግብግብ ውስጥ ገብተን ከመከራ ጋር ግብግብ ውስጥ ገብተን የብቃት ማረጋገጫ ወይ ነው የሚያስፈልገን ወይስ እውቅና በማለት በርካቶቹ ሲናገሩ ሰምተናል። ብፁዕ አባታችን ብፁዕ አቡነ ማርቆስም የተናገሩት ሐሳብ አለ። ከዛ በፊት እንግዲህ ግንቦት 20 አንድ መኪና ሙሉ እንደታገተና 30 ሰዎች እንደተረፉ 12 ሰዎች እንደተገደሉና ሌሎቹ እንደታገቱ ትናንትና አንድ ዘገባ ዘግበን ነበር። በግንቦት 21 ማለት ነው። በድጋሚ ደግሞ ሁለት መኪና የመታገታቸውን ዜና ሰማ። ሁለት መኪና በድጋሚ ማለት በጣም የሚያሳዝን መልኩ ሁለት መኪና ታግቷል ተባለ። እንካት አሁንም በርካቶች እየታገቱ እየሞቱ ይገኛሉ። እጅግ በጣም በሚያሳዝን ሁኔታ ማለት ነው። በአንድ ሳምንት ልዩነት በርካታ ኢትዮጵያውያን ማለት ነው በየመንገዱ እየታገቱ እንዲሁም ደግሞ ህይወታቸው እየጠፋ ይገኛል። በትላንትናው ዕለትም እጅግ በጣም በሚያሳዝን ሁኔታ ቁጥራቸው ከ10 በላይ የሚሆኑ ሰዎችም ህይወታቸውን አጥተዋል። እንዲሁም ደግሞ በቁጥር ማለት ነው ምናልባትም 60 የሚደርሱ ሰዎች መታገታቸው ነው እየተነገረ የሚገኘው። ዋጽዮን ተብሎ በሚጠራው አካባቢ ላይ እንግዲህ በታጣቂዎች እንዲሁም ደግሞ በሽፍቶች አማካኝነት በርካታ ሰዎች ታግተዋል። ሁለት የህዝብ ማመላለሻ አውቶቡስም እንግዲህ መታገቱ ነው እየተነገረ የሚገኘው። በአካባቢው ላይ የሚገኙ የጸጥታ አካላትም ወደ 30 የሚጠጉ ዜጎችን በተኩስ ልውውጥ ማስተረፋቸው ተነግሯል። በርካታ ሰዎችም ህይወታቸውን አጥተዋል። እንዲሁም ደግሞ ታግተው የተወሰዱ ሰዎች ቁጥርም እንግዲህ በውል ባይታወቅም ምናልባትም እንግዲህ እስከ 60 ሊደርስ እንደሚችል ነው እየተነገረ የሚገኘው። አሁንም በየመንገዱ የሚታገቱ እንዲሁም ደግሞ የሚሞቱ ሰዎች ቁጥር ማለት ነው በየቀኑ እየጨመረ ይገኛል። እጅግ በጣም የሚያሳዝነው ለሟች ወገኖቻችን ነፍስ ይማርልን። በሌሎች መረጃዎች እስከመመለስ ድረስ ግን የፕላስ ምልክቷን ተጭናችሁ አብራችሁኝ ዋሉ። መልካም ቀን ይሁንላችሁ። ከሱሉልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ እበሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት እንዴት ያሳዝናል። እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ ያ ላይ ነው ያለ ነው ማለት ሹፌሮች በጣም ጭንቅ ውስጥ ነው ያሉት፣ መከራ ውስጥ ነው ያሉት። እንዳውም አንዱ ሹፌር ምን አለ፣ በቃ ተውን
እኛን ተውን እስከማለት የደረሰበት ደረጃ አለና እስኪ ተካተል። ይሄን ሰምተናል። አሁን ደግሞ የብቃት ማረጋገጫ ማግኘት እንዳለባቸው የትራንስፖርት ሚኒስተር ተናግሯል እና ይሄን ተከትሎ በጣም ፊቱ ላበላብ ሆኗል፣ ደክሞታል። እኛ ለሀገራችን ከሞት ጋር ግብግብ ፈጥረን ለቤተሰቦቻችን በምንለፋበት ሰዓት ለኛ ይሄ ነው የሚገባን ያለ አንድ ሹፌር ደግሞ እንዲህ ይላል። ተቃውሞን ገልጧል። እኛ ሹፌሮችን አትግደሉን፣ አታግቱን፣ እኛ ፖለቲካ ውስጥም የለንም፣ እኛ ሰርተን ነው የምንበላው ሲል ይሄ እዚህ ጋር የምትመለከቱት ሹፌር ያስተላለፈው መልእክትም ብዙዎች እየተጋሩት ይገኛሉ። ለሹፌሮችም ድምፅ እንድትሆኑ ጥሪ ቀርቦላችኋል። ቪዲዮውን ላሳያችሁ። የመንገዱ ለምትገሉና ለምታግቱ ነው። እኛ ምናችሁንም አንለቀን፣ ፖለቲካችሁን አልነካን። ደክመን ለፍተን ነው የምናለው። ቤተሰባችን እንዲህ በላባችን ነው እናኖረው። የሰው አልነካንም። ለምንድን ነው የምትገሉን? ለምንድን ነው የምታግቱ? ለምንስ ማሰብ ተሳናችሁ? ስንቱን ሰው አሳዘናችሁ? ስንቱን ቤተሰብስ ያላባት ስንት ልጅ አስቀራችሁ? ስንቱ ዛሬ ድረስ በር እያየ ቀረ። ተገቢ ነው ብዬ አላምንም። አሁንም ተው፣ ይቅርባችሁ። እኛ ምንም ማድረግ ባንችል ፈጣሪ አንድ ቀን ዋጋችሁን ይሰጣችኋል። ተው፣ ግድ የለም ተው፣ ለፍተን እንኖርበት። እንኖር ነው፣ ሌላ ነገር አላልናቸው። እንኖር፣ አትግደሉን። እኛ ፈተናውን አንፈተንም አንልም፣ ስልጠናውንም አንወስድም አንልም። ግን ደግሞ መላ የኢትዮጵያ ሕዝብም ሆነ በዚህ በአሽከርካሪዎች ዙሪያ እንንቀሳቀሳለን የምትሉ ቴክኖሎጂ ይዘን መጠናል የምትሉ ሰዎች እናንተ የምትሰጡን መንጃ ፍቃድ ከእገታ ከዘረፋ ከግድያ ያድነናል ወይ ነው ዋናው ጥያቄው። ሲቀጥል እናንተ ወጣቶች ናችሁ፣ እንዳየዋችሁ የሰራችሁት ቴክኖሎጂ ለማህበረሰቡ ምን አይነት ጥቅም አለው ተብሎ ጥናት ሳይደረግበት አንጥተህ እዚህ ጋር ተፈራርመናል ብለህ ለኛ የምትነግረን፣ እስኪ ለእናንተ አንድ ጥያቄ ልጠይቃችሁ። ሌላውን ነገር ሁሉ ተውት። ከጅቡቲ ጎንደር፣ ከጅቡቲ መተማ አንድ ቢያጆ ብቻ ንዱና አሳዩን። ከዛ በኋላ እናንተን አንቃወምም። አንድ ቢያጆ ንዱና አብራችሁ ቪዲዮ ሰርታችሁ አንድ ቢያጆ ንዱና አሳዩን። እናንተን አንቃወማችሁም። ያኔ ግን ደግሞ ልብ ልትገዙ ይገባል። ይሄ አንገቱን ደፍቶ ያለ ሾፌር በጥይት እንደዚህ እያለ እየሸወደ መሳሪያን አጋችን ዘራፊን እየተንበረከከ እየለመነ እየተገደለ ያለ ሾፌር ግን ፈተና ላይ ሌላ ፈተና አታምጡበት። አሁን ላይ ለሾፌር የሚገባው ይሄ አይደለም የነበር። እልቁንስ እናንተ የተማርን ሰዎች ነን ካላችሁ ከዘራፊ ከአጋች ከወንበዴ የሚያድነውን ቴክኖሎጂ ፍጠሩልንና በስራ ላይ አውሉልን። ያኔ ጉልበታችሁን ስመን እንፈተናለን። መጣን። ክበሩልኝ። ሼር፣ ሪፖስት፣ ኮፒ ሊንክ አድርግ። ለሁላችንም ሾፌሮች ይጠቅማል። አንተ ሱፍን ከረባትህን ቂቅ አድርገህ በሹፌሮች ትጫወታለህ፣ ህግ ታወጣለህ፣ ህግ ታረቃለህ። እኛ ልጆቻችን ለማሳደግ ለመኖር፣ ቤተሰባችን ለማስተዳደር፣ ሀገራችን ለመጥቀም እንሯሯጣለን። አንተ ደግሞ ለአንተ እንዲመች ለአንተ ለነገ ህይወት እንዲሆን አድርገህ ህግ ታረቃላችሁ። የህግ አካላቶች ማለት ነው። እባካችሁ እኛ ሹፌሮች እጅግ በጣም ምርር ብሎናል፣ ድክም ብሎናል። አየህ ወንድሜ፣ አየህ እይ፣ ስለ እውነት እጅግ እኛ ያለንበት ነገር ከባድ ነው። መንግስት አይረዳንም፣ ህዝቡ አይረዳንም፣ ወጣቱ አይረዳንም። እኛ ሹፌሮች ያለብን ችግር ማለት ነው። አሁን ደግሞ ሾፌሮች ብቃት ማረጋገጫ ይውሰዱ። እሺ እንወስዳለን። እነዚህ ብቃት ማረጋገጫ ሲሰጥ እውነት መንግስት ብቻ ፈትኖ ይችለዋል ወይስ ለግል ትምህርት ቤት ነው የምትሰጡ? ወይስ ያዘጋጃችሁት የሆነ ሰው የሆነ ድርጅት እንዲጠቀም ያዘጋጃችሁት ነገር አለ ማለት ነው? ከዚህ በፊት ፎርጂ መንጃ ፍቃድ ሲሰጡ የነበረ ትምህርት ቤቶች አሉ። ሳያስተምሩ መንጃ ፍቃድ ሲሰጡ የነበሩ ትምህርት ቤቶች አሉ።
እነሱ ነው መጠየቅ ያለባቸው። የነሱ ጥፋትና የነሱ ችግር እኛ ላይ ነው ጫናው መፍጠር ያለበት። በእኔ ጊዜ የግል ትምህርት ቤት የለም። ጅማ በመንግስት መስሪያ ቤት ውስጥ ነው ትምህርቱ። አዲስ አበባ መንግስት መስሪያ አጠቃላይ ሁሉ ለቀምት መንግስት መስሪያ ቤት ውስጥ ነው ፈተና የሚሰጠው። አሁን ቀለል ላድርግላችሁና አዲስ አበባ ውስጥ እኛ መንጃ ፈቃድ ስናወጣ ቃሊቲ በቃ ራሱን የቻለ ቁልቁለት አለው፣ ሜዳ አለው፣ ውስጥ ለውስጥ ምልክቶች የተሟላ አላቸው። ከዛ በኋላ ወጥተን ደግሞ ከተማ ውስጥም እንደዛው ለፈተና እንቀርባለን። ክፍለ ሀገር ላይ ያሉ ትምህርት ተቋማት፣ የግል ትምህርት ተቋማት እውነት በስነ ስርዓት በትክክለኛ ዘመኑን የዋጀ መኪና አሰልጥነዋል ልጆችን? በስነ ስርዓት አሰልጥነዋል ልጆችን? እነዚህስ የነሱ ጥፋት እኛ ጫንቃ ላይ መውረድ አለበት? እኛ ምን ይባላል? ምንም ሰላም የለም። አሁን መኪና መታገት ድሮ እኔ እንጃ እንግዲህ ድሮ ብለን እናውራ እንጂ የቅርብ ጊዜ ዓመታት አደጋ ነበር የሚፈራው። አሁን መኪና ሙሉ ይታገታል ሲባል እንዴት? እኔ አሁን አይገባኝም ማለት ነገሩን አላውቀውም ሳይሆን የደረስንበት ደረጃ ነው የሚገርም። እንዴት ማለት እንዴት ሙሉ መኪና ከነመኪናው ከነሹፌሩ ከነተሳፋሪው ይታገት ማለት እኔ እንጃ። እንግዲህ ስልካችሁ እንዳይሰረቅ ተጠንቀቁ፣ ሌባ አለ እንደሚባለው አሁን መኪናችሁ ከነተሳፋሪ እንዳይሰረቅ ተጠንቀቁ ሊባል ሰውነት ሲሰረቅ ሰውነት ሲሰረቅ እና በጣም ያሳዝናል። ድምጽ መሆን አለበት፣ ድምጽ ልንሆንም ይገባል እና በጣም ትኩረት እንዲሰጥበት እንፈልጋለን። ወደ ከዚህኛው የወጡ መረጃዎችን ስናስደምጣችሁ ኦርቶዶክሳውያን ይጠጣሉ፣ ኦርቶዶክሳውያን ጠጪ ናቸው፣ ኦርቶዶክሳውያን እንደዚህ ናቸው፣ ኦርቶዶክሳውያን እንደዛ ናቸው እንባላለን። ተደጋጋሚ ጊዜ የምንሰማቸው ነገሮች ናቸው። ኦርቶዶክስ የሚለውንማ ጭራሽ ተላምደነዋል። እንደዛ እንደዚህ ናቸው የሚሉት ሰዎች ኦርቶዶክስ ወይም ኦርቶዶክሳውያን ይሆን እኛን ራሳቸው በራሳቸው ቤት መጠጥ የሚቀዱ ቢራ የሚያራጩ እንደሆኑ አይቻችሁ ታውቃላችሁ። አባታችን አባ ገብረ ኪዳን ጀርመን ሄጄ በነበርኩ ሰዓት እስቲ እንደው የማርቲን ሉተርን ቦታ አሳዩኝ ብዬ ሄድኩ አለ። ሴንት አውግስቲን የሚባል ገዳም አለ። የካቶሊክ ገዳምን ወደ ቸርችነት ተቀየረ ነው። እዛ ቦታ ላይ መጠጥ ይሸጣል። ፎቶ ላንሳ ብዬው ላንስቻለሁ። በጣም ነው የሚገርም። ትደነቃላችሁ። ዋናው ማርቲን ሉተር ዋናው የተነሳበት ቦታ ላይ መጠጥ ይሸጣል ዛሬ። እዚህ ደግሞ ቅዱስ ይጫወታል። ኦርቶዶክስ ናቸው እንደዚህ እና በጣም ነው የሚገርም። መሰረታቸው እንኳን የተናደ ሆነው ኋላ ደግሞ አሳያቸዋለሁ። መሰረታቸው ጋር እንኳን የተናደ ሆነው እዚህ መጥተው እንዴት እንደሚሉ ከአባታችን አንደበት እና የማርቲን ሉተር ሃይማኖት ትክክል ነው እናሳ ኦርቶዶክስ ግን ኦርቶዶክሳውያን ይሰክራሉ፣ ኦርቶዶክሳውያን መጠጥ ይደግፋሉ፣ ኦርቶዶክሳውያን ይጠጣሉ። የማርቲን ሉተር ትምህርት ግን ከስካር ያወጣል። ኧረ እኔ በአጋጣሚ ባለፈው ይገርማቸዋል ጀርመን ሄጄ ነበረ እና እንደ የማርቲን ሉተር ትውልዱ እዚያ ነውና እኔ እዚህ ሰው ያገር ማየት ፈልጋለሁ ብዬ 250 ኪሎ ሜትር አስነድቼ ሄድኩኝ። ይሄ የሚበጠብጠን ሰውዬማ የት ነው የተወለደ ብዬ ሄድኩኝ እና ሄጄ ማርቲን ሉተር መጀመሪያ ፕሮቴስታንት አድርጎ የለወጠው ሴንት አውግስቲን ገዳም አለ። ከገዳምነት ወደ ቸርችነት የለወጠው ይገርማቸዋል። ቸርቹ ግቢ ውስጥ ውስኪ ይሸጣል። ጅባሉ የማያውቁት አገር ዶ ቆርበት አንጥፉልኝ አለ። እኔ እንደው አሁን እኔ እዚህ ፓወርፖይንት ቢኖር አሳያችሁ ነበር። ፎቶግራፉን አንስቼው መጥቻለሁ ኢትዮጵያ እንዳሳየው ብዬ። እዚህ ይጠጣ ቢራ ይሸጣል፣ ዋይን ይሸጣል አልኳቸው። አዎ ይሸጣል አለ። ልገዛቸው መስሏቸው ፎቶ ማንሳት ይቻላል አሉ። ገዳሙን አከራያችሁ ይሄን? አዎ
ግቢ ውስጥ ቸርች ውስጥ ይሸጣል። ምንድነው እዚህ መጥቶ ጻድቅ መሽተት? ኦርቶዶክስ ግን እንደዚህ ነው። ውሸታም ነው ማርቲን ሉተር። ክርስቶስን አላየው። ክርስቶስን ያዩት አብርሃም፣ ይስሐቅ፣ ያዕቆብ ከዚያ በኋላ ደግሞ ሐዋርያት፣ ከዚያም ሰማዕታት፣ ከዚያም ጻድቃን። እኔ ካቃተኝ ኃጢአት ካሸነፈኝ ስጋዬ እምቢ ካለኝ ንስሐ ገባለሁ እንጂ ኃጢአቴን ሕግ አድርጌ አላመጣው። ተከታትለን ተመልሰናል። አሁን ይሄንን እንያዝና ሴሽኑ ብዙ ነው በነገራችን ላይ። ለምሳሌ መሰረተ ክርስቶስ የሚባል አለ፣ መካነ ኢየሱስ አለ፣ ቃለ ሕይወት አለ፣ ሕይወት ብርሃን የሚል አለ። አሁን እኛ አራቱን ብቻ እንጥቀስ ካልን አራቱ ፔንቴኮስታል ወይ ሉተራን ደግሞ ይባሉ አሉ፣ እንደዚህ ካልቪኒዝም ደግሞ ይባሉ አሉ። አንድ ላይ ሆኑ ማለት ነው። አሁን እነዚህ በድህነት ጉዳይ ላይ ድነናል፣ ከዳን በኋላ አንወድቅም፣ ውድቀት የለብንም፣ ዋን ሴቭድ ኦልዌይስ ሴቭድ ደግሞ ሚሉታል አንዳንዶች። ሁለተኛዎቹ ድነት የሚነጠቅ ነው፣ ሰው ሊወድቅ ይችላል ደግሞ የሚል ሐሳብ ያላቸው ደግሞ አሉ። እዛው ላይ ሆነ አንዳንዶቹ ጥምቀት ለድህነት ነው ብለው ሲያምኑ፣ ሌላዎቹ ደግሞ አይ ጥምቀትማ የሕፃናት ጥምቀት አያስፈልግም የአዋቂ ጥምቀት ነው የሚያስፈልገው ደግሞ ይላል። ሁለቱም ሲጠሩ ጴንጤ ወይንም ፕሮቴስታንት ተብሎ ይጠራል። እነዚህ ግን ጥምቀት ላይ ያስተምሯቸው ሌላ ነው፣ ድህነት ላይ ያስተምሯቸው ሌላ ነው። ሐዋርያና ነብይነትን የሚቀበል አለ፣ ሐዋርያና ነብይነትን የማይቀበል ደግሞ አለ። ነብዩ ሐዋርያው እንደሚባሉት አይኛ የነቢያትና የሐዋርያት አገልግሎት ቆሟል፣ ፔንቴኮስታል ለምሳሌ ቆሟል ብሎ ነው። እዚህ ጋር ደግሞ ነብዩ እንትና ሐዋርያው እንትና ደግሞ ሌላ አለ ማለት። ይሄ ዲቪዥን አሁን እየተነጋገሩ ነው ቢባልም ግን እንከባበር ላይ ያሉት እንከባበር ላይ መጥቷል ማለት። እንከባበር ደግሞ ምንድን ነው? በቃ አንተ ራስህን ጠብቅ እኔም ራሴን ልጠብቅ ባለንበት እንጠባበቅ የሚል ላይ ነው ያሉት እና እንካተላለን። ቤተክርስቲያናችን በአጭር ቃል ሐዋርያነት፣ ነብይነት በዘመነ ሐዋርያትና በቤተክርስቲያን መመስረት ላይ አቅቷል። እዛች ጋር ግልጽ የሆነ ሴሴሽኒስት ነን። መካነ ኢየሱስ ሐዋርያ የሚል ሹመት ማለት ነው። ሐዋርያዊ አገልግሎት ግን አለ። ቤተክርስቲያናችን እንታምናለች። ሐዋርያዊ አገልግሎት ግን አለ። ትንቢታዊ መልእክት ግን አለ። ኦፊሱ ግን የለም። ምክንያቱም ሰው አይሾምም ሐዋርያ፣ ክርስቶስ ብቻ ነው። ነቢይን ሾሞ የሚልከው ክርስቶስ ብቻ ነው። በብዙ ዘይት የሚቀባ ምንም ይደረግ ክርስቶስ ነው የሚቀባ። እሱን ደግሞ ክርስቶስ ለራሱ ጠቅልሎ ወስዶታል። ሁለተኛ አይደገምም። ኤፌሶን ምዕራፍ 2 ቁጥር 20 ላይ በነቢያትና በሐዋርያት መሰረት ላይ ታንጻችኋል፣ እኛም ሁላችን ደግሞ የአካሉን የምንገነባ ክርስቶስ ማዕዘኑ ድንጋይ እኛ ደግሞ ከሱ ጋር የምንሰራ ነን ይላልና አለቀ። በዚህ ነው ቤተክርስቲያናችን የምታምነው። የመሰረተ እምነት ዙሪያ ያሉ ልዩነቶች ስላሉ የጌታን እራት እኔ በሚረዳበትና ሌላው ለምሳሌ የኔ ፔንቴኮስታል ወንድም የሚረዳበት ይለያያል። ስለዚህ እንከባበር ነው። እዚች ጋር እኔና ወንድሜ እሱ የሌላ ፔንቴኮስታል ቤተክርስቲያን የማከብረው መወደው ወንድሜ ይህንን ለእኔ ሊረዳልኝ ይገባል። እኔ የሱን ፖዚሽን ይረዳለሁ፣ ግን በራሴ መንገድ ይሰብካለሁ። ቅዱስ ቃሉን እውነተኛውን ወንጌል ማለት ነው፣ የሚያድነውን የክርስቶስን ወንጌል ቤተ ክርስቲያን ምእመናንን የምታጽናናው ቅድም እንዳልነው ታንጸው በቃሉና በቅዱስ ምስጢራቱ ስለሆነ እዛች አካባቢ ወደ መድረክ በመምጣት በመስባክ በመካፈል ዙሪያ እንለያለን። ለምሳሌ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ግንቦት 20 2018 ዓ.ም በመካነ ኢየሱስ ሴሚናሪ በወቅታዊ ጉዳይ ላይ ማብራሪያ ሰጥታለች። የቤተክርስቲያኒቱ ከፍተኛ አመራሮች በተሳተፉ ወይንም መሰረቱ እንኳን በዚህ ደረጃ የተለያየ
ሆኗል ወይም ተለያይቷል ደን ደፍረን እንድንናገር የሚያደርገን ነው። ወደ ቀጣይ መረጃችን እናምራ። በእንባ የተሰበከው ስብከት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን አምስቱን አዕማደ ምስጢር በየትኛውም ክፍል ብትሄዱ ያለ እንኳን ከኢትዮጵያ ውጭ ብትሄዱ አምስቱ አዕማደ ምስጢር ማለትም በሚስጥረ ሥላሴ አንድም ሶስትም ናቸው። በስም በአካል በግብር ሶስት፣ በመለኮት በአገዛዝ በስልጣን በክሂል ዓለምን በመፍጠር ዓለምን በማሳለፍ አንድ፣ በሚስጥረ ሥጋዌ በክርስቶስ ሰው መሆን ላይ ወልደ አብ ወልደ ማርያም ብላ ምታምን፣ በተዋህዶ ፍጹም ሰው ፍጹም አምላክ ብላ ምታምን። ጥምቀት የክርስትና መግቢያ በር ነው፣ ለድህነት የሚያስፈልግ ነው። ከሞቱ ጋር እንተባበር ዘንድ በጥምቀት ተቀበርን እንዳለ ቅዱስ ጳውሎስ በዚህ ልጅነታችንን የምናገኝበት ደግሞም በገላትያ 3:27 ላይም በስፋት የልጅነት ጥምቀትን ገልጦታል። ይሄም ከእግዚአብሔር ጋር ሀብት እንደሚያጎናጽፈን በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይም ማርቆስ 16 ላይም የሚያድን እንደሆነ በስፋት ተጠቅሶ እናገኛለን። የአራተኛው ቅዱስ ምስጢር ሥጋው ደሙ ነው። ሥጋው ደሙን ደግሞ በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው የሚለው ክፍል በስፋት የሚተነተንበት የሚነገርበት ነው። የዘላለምን ሕይወት ለማግኘት እሱን መብላት እሱን መጠጣት ግድ ይለናል። ሌላው ትንሣኤ ሙታን ነው። እንግዲህ ከሞት በኋላ ስላለ ሕይወት በስፋት የተጠቀሰበት ክፍል ነው። በዚህ ክፍል ላይ እንግዲህ የሕያዋን አምላክ እንደሆነ የሙታን አምላክ እንዳልሆነ ማቴዎስ ወንጌል ምዕራፍ 22 ቁጥር 32 ላይ በስፋት ተጠቅሶ የምናገኝበት ክፍል ነውና ይሄ ዶግማችን መሰረታዊ ትምህርታችን በየትም የት ብንሄድ በየትኛውም ሀገር በየትኛውም ቋንቋ በየትኛውም አይነት ወንጌል ቢሰበክ መሰረቱ ወይንም ማፑ ወይንም ኮምፓሱ ይሄ ነው። በዚህ ኮምፓስነት ነው የትኛውንም መዳረሻችንን የምናገኘውና ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ የጸና የጠነከረ የማይሸረሸር አለት ነው ስንል መረጃችንም ማስረጃችንም ምንጫችንም መጽሐፍ ቅዱስ ስለሆነ ነው። በእንባ የተሰበከውን የመምህር ኢዮብን ኢዮብ ትምህርት ወገኖቼ አንዳንዴ እኛም እንደዚሁ እንሆናለን። ለከርሞ ያው አምናም ያው ዘንድሮም ያው የሚቀጥለውም ያው ለውጥ የሌለው ቤቱ ነን። ቤቱ ከሆነ ምን እናድርግ? ንጹህ አድርገን እንጠብቀዋ። እግዚአብሔር የሚያርፍበት እናድርገዋ። ወዳጆቼ እግዚአብሔር በዚህ ሰውነት እንዲያርፍ ንጹህ ሆኖ መጠበቅ አለበት። የአንዳንዶቻችን ቤት በበደልና በኃጢአት ምክንያት ይሸታል። ይቅርታ ለቋንቋዬ ትንሽም ይከረፋል። ታዲያ ክርስቶስ በዚህ ቤት ያድራል። የአንዳንዶቻችን ቤት በክፋት በምቀኝነት በጥላቻ የአንዳንዶቻችን ቤት ትርምስምሱ ወጥቷል። እንኳን ሊያድርበት የሚረግጥበት መሬት እንኳን ያጣል። ታዲያ ክርስቶስ በዚህ ቤት ያድራል። የአንዳንዶቻችን ቤት ሸረሪት አድርቶበታል። የአንዳንዶቻችን ቤት ተባዮች ሞልተውበታል። እንኳን ሊያሳድር ጥቂት ደቂቃ ማያስቀምጥም ሂድ ሂድ ይላል። ታዲያ ክርስቶስ በዚህ በበደል በኖረው እንደነዚህ አይነት ጥቃቅን ነገሮች በሞሉበት ያድራል አያድርም? ቤቱ ነን። ቤቶቼ እንዲለን በእውነት በንስሐ ልናጸዳው ይገባል። ክርስቶስ ጅራፉን ከማንሳቱ በፊት እኔና እናንተ የንስሐን ጅራፍ አንስተን ቤታችንን ልናጸዳው ይገባል። መንፈሳዊነት የሌለው ልማድ ብቻ ነው የሚሆነው። ትምህርቱ ልማድ ይሆንብናል። ስለዚህ መንፈሳዊነቱ ግን ይጠፋል። ማስቀደሱ ልማድ ይሆንብናል። መቀደሱ ግን ይጠፋል። መጸለዩ ልማድ ይሆናል። ማነብነብ ብቻ ይሆናል። ልብንም ነፍስንም የማይነካ ይሆናል። እኛም እንደዚህ ከኖርን እግዚአብሔር ይጠላዋል፣ ይጸየፈዋል ኑሯችንን። ለመምራችን ቃልዎትን ያሰማል። በእውነት በእንባ የተሰበከ እውነት በእንባ የተሰበከ ስብከት ነው። የመጨረሻችንን ቪዲዮ የምናደርገው እናንተ ኦርቶዶክሳውያን ማርያምን ተወዷታላችሁ፣ ማርያም ማርያም ትላላችሁ፣ አብዝታችሁ ስሟን ትጠራላችሁ ይሉናል። አዎ ማርያም ማርያም እንላለን። እኛ ምን ብናበዛ አብዝተን እንኳን የፈለግነውን ያህል ብናወድሳት እሷ የወደዳትን እሱ ያከበራትን እሱ ያመሰግናትን ልንደርስ አንችልም። ስለወደዳት ተወልዷል። ከሷ ክርስቶስ ኢየሱስ ከመምላክ ወላዲተ አምላክ ቅድስት ድንግል ማርያም ሰው ሆኗል። የፈለገ ብንወዳት እሱ የወደዳትን የመውደድ መጠን ልንወድ አንችልም። ስለዚህ ይሄ እንዲታወቅልን እንፈልጋለን። ግን በዛም ቢሆን እንኳን እኛ አልወደድናትም፣ በዛ ልክ እንኳን አላመሰግናትም። እንዴት የማርያም ምስጋና በዛ፣ አመሰግናችኋል በዛ፣ መጠኑ በዛ ይላሉ። እንዴ ወዳጄ የማርያም ምስጋና መብዛቱን ማን የነገረ? በምን ለክተ ነው?
በሌትር ነው የለካው? በአንተ አይምሮ ነው የለካው? ማን ነው በዛ ያለው? ሰማይ ምድር የማይችለውን አምላክ በማይጸኗ ያዘች እሷ አይደለች? በድንግልና እንደታተመች ብቻዋን እግዚአብሔርን የወለደች እሷ አይደለች? ምስጋናዋ በዛ ትላለህ እንዴ? የእሷ ምስጋና መለኪያ ማጋና ያለው እግዚአብሔር እሷ እንድትመሰገን ከፈቀደው እልፍ አይላፋት ፍጡራን ተሰብስበው ቢያመሰግኑ እግዚአብሔር እሷ እንድትመሰገን ከፈቀደው ጥቂቷን እንኳን መድረስ አንችልም። ልንገራችሁ፣ ጥቂቷን እመቤታችን ገና አልተመሰገነችም። ለዚህ ነው ኤፍሬም ሶርያዊ በገና ያለ። ለምን? ዛፉ ያመሰግናታል። ለምን? ያው ልክ ነው፣ ይገባኛል። ዛፍ ግዕዛን የለውም፣ ዛፍ እውቀት የለውም፣ ዛፍ አይናገርም፣ ዛፍ አያቅም። አውቃለሁ ይሄ የፈጠረውን አምላክ ግን ዛፍ ያውቃል አያቅም? እስኪ መልሱ፣ ያውቃል አያቅም? ውሃ ጋር መድኃኔዓለም ሲሄድ ዮርዳኖስ ሸሽቷል አልሸሸም? መልሱ እንጂ ሸሽቷል አልሸሸም? ማንን አይቶ ነው የሸሸው? ማንን አይቶ ነው? እናንተ ባታመሰግኑኝ የቢታንያ ድንጋዮች ታመሰግኑኛል ብሏል አላለም? ኧረ በእናታችሁ መልሱ። የበለዓም አህያ ተናግራለች አልተናገረችም? ማሲያናግር እንዴ ሰማያት ይነግራ ስብሐተ እግዚአብሔር እኮ ይላል ዳዊት። ሰማያት ግዕዛን የሌላቸው የእግዚአብሔርን ክብር ይናገራሉ ተብሏል። ፍጥረትማ እግዚአብሔርን ያውቃል። እንግዲያ ፍጥረት እግዚአብሔርን የሚያውቅ ከሆነ እናቱን የሚረሳ ይመስላችኋል? እናቱን የሚረሳ ይመስላችኋል? ጡቷን ያጠባችውን፣ በጀርባ የታዘለችውን፣ በክንዶቿ የታቀፈችውን፣ ልጅ እያለች ያሳደገችውን ስታዘ የተወደዳችሁ ውድ ቤተሰቦቻችን፣ ውድ ኦርቶዶክሳውያን የዛሬ መረጃዎቻችን ይህን ይመስላሉ። መረጃዎች ለመላው ዓለም እንዲዳረስ ላይክ ማድረግ፣ ሼር ማድረግ እንዳይዘነጋ እንላለን። ተሰነባበትን።